ኪራዬ ከቤት ጥሎ ጠፋ። ይህ ሁሉ የጽናት ነው። እውነቱን ብትናገሪ ኑሮ እውነቱን ኪራዬ እንዲህ ነው ስለዚህ እንጂ እኔ አንተን አፈቅርሃለሁ ወዳለሁ ብትይ ኑሮ ከቤት ጥሎ አይጠፋም ነበር። ኪራዬ እንግዲህ ላይመለስ ሂዷል። በሄደበት ደግሞ ተፈንክቷል። በጣም ያሳዝናል። እንዴት ለኪራዬ አይገባም፣ የእውነት ይህ አይገባም ማለት ነው። ምክንያቱም ሁሉንም ነገር ለማስተካከል ደፋ ቀና እያለ ያለፈውን ሁሉ እረስቶ ሱሱን፣ መስከሩን፣ ለሰው ያለውን አመለካከት ይህን ሁሉ ቀይራ ስታበቃ ጽናትዬ መልሳ ግን አበላሽችው ማለት ነው። የእውነቴን ነው የምላችሁ። ጋግራ በኋላ ላይ ግን ባተላ አቦካችሁ ማለት ነው። በጣም ያሳዝናል። ወይ ጽናት ጭራሽ አንቺ ነሽ ከቤት ያስወጣሽው ኪራዬን ብላ ሀሴት ላይ ጮኸችባት። ነገር ግን ይህ ሁሉ ሴራ የእውነትን በጽናት ምክንያትን ቢጠፋም እንኳ ግን ሀሴትና ሄኖክ ተብዬዎቹ ናቸው ይህን ሁሉ ምስቅልቅሉን ያወጡት ማለት ነው። አንዳንዴ በህይወታችን የማይሆኑ ሰዎች መጥተው ህይወታችንን አበላሽተው የሚሄዱ አሉ ማለት ነው። እና ሄኖክና ሀሴትም የኪራዬንና የጽናትን ህይወት አበላሹት ማለት ነው። ሰላም ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ኮሜንት የለም፣ ኧረ አስተያየት ስጡ ውዶቼ። አስተያየት እስኪ ጽናትዬና ኪራዬ በፍጹም መለያየት የለባቸውም የምትሉ ኮሜንት ላይ አስቀምጡልኝ ማለት ነው። እኔም እንደናንተው በፍጹም መለያየት የለባቸውም ባይነኝ። ምክንያቱም ጽናትና ኪራዬ ብዙ ነገር አሳልፈዋል። ብዙ ውጣ ውረድን ያሳለፉ ልጆች ናቸው። ስለዚህ በዚህ ምክንያት ሊለያዩ አይችሉም። እውነቱን ተናግራ ጽናትዬ እናቲቱም እኮ ትወዳታለች። ስለዚህ እውነቱን ተናግራ ከመሸበት ማደር መጋፈጥ ይሻላል ማለት ነው። በኋላ እንኳ ቤተሰብ አይ ሰራተኛ አታገባም፣ አይ ጽናትን አታገባም እንኳ ቢሉት ያንን ነገር አብረው መጋፈጥ ይሻላል እንጂ ያሁኑ ግን ይሄ ትርኪ ሚርኪ ምንም ደስ አላለኝም ማለት ነው። ሁሉም ኮሜንታተሮች ራሱ እያሉ ነው። አንዳንድ አስተያየቶች ሳይ በቃ አስጠልቶናል፣ ቀዝቅዟል። ስለዚህ ጽናት እውነቱን መናገር አለብሽ ለኪራ ተብላለች ማለት ነው። እና በቀጣይ እንግዲህ ሲለቀቅ እውነቱን ተናግረሽ እንደምትመጪ ተስፋ አደርጋለሁ ጽናትዬ ማለት ነው። በእርግጥ እሷ አንድ ጊዜ ቤት ይምጣልኝ እንጂ ሁሉንም ነገር እነግረዋለሁኝ ብላለች። እንጠብቃለን ማለት ነው። እና ወዶችዬ ጽናት ድራማ እንደቀጠለ ይገኛል። ሄኖክ ሀሴትን እንደምንም ብለሽ ዛሬ ጽናትን ወደ ውጭ ማውጣት አለብሽ ሲላት፣ ለምንድን ነው ምን ተፈጥሮ ነው አለችው። እሱ አይመለከትሽም፣ እኔ ግን ልጅቷን እወዳታለሁ፣ አፈቅራታለሁኝ። ስለዚህ እኔ ያልኩሽን በሙሉ ታደርጊያለሽ ብሎ እሷም ደግሞ እንደ አላት ሁሉንም ነገር ተግባራዊ አድርጋ ሻይን ጠጣ ብላት ይዛት ሄደች። ከዚያም በኋላ ሄኖክ በአጋጣሚ እንደመጣ አድርጎ ሲመጣ እንዴ ዝም ትሰራለህ ብላ ስትለው እናንተ ዝም ትሰራላችሁ? ቆይ እኔማ ሻይ ልጠጣ ነው ምናምን አለ። ኦኬ እንደዛ ነው፣ እሺ ለማንኛውም እኔ ወደዛ ሂጅ ልምጣ ብላ ስትሄድ ከዛም በኋላ እሱ ይህንን ነገር ማድረግ አለብሽ፣ እኔ እንደምንም ብዬ እንዳትመጣ አደርጋታለሁ በማለት ሄኖክ ያንን እንግዲህ የእንቅልፍ መድኃኒቱን አደረገባት ማለት ነው ሄኖክ። እሱን ጠጥታ ከዛም በኋላ እቤት እንደመጣች ልብሷን እንኳን ሳትቀይር ጭራሽ ኪራ አልጋ ላይ መታ ነው የወደቀችው ማለት ነው። ኦ እኔ የመሰለኝ እኮ ጭራሽ ከመንገድ ላይ ትወድቅብኛለች ብዬ ነበረ። ጥሩ አጋጣሚ ነው ብሎ ከዛ እሱም ራሱን ስቶ ወደቀ ማለት ነው። ምንድን ነው እያለ ነገር ግን እኔ እንደሚመስለኝ ያንን ነገር ትንሽ ነው እንጂ የጠጣው ሙሉ ለሙሉ አልጠጣውም ብዬ አምናለሁ ማለት ነው። ከዛ ግን ኪራ እንደ አጋጣሚ መጥቶ ያንን አይቶ ነው የጠፋው ባይነኝ። እናንተስ? ሀሴት ቆይ ኪራ ምንድን ነው ያየው? ያንን ለጧት
ምክንያቱም ከጽናት ክፍል እየተናደደ ሲወጣ አይቼው ነበር ስትል እኔ ምን አውቃለሁ ምን አገባኝ፣ ሲቀጥል ደግሞ እሱ ሕፃን ልጅ አይደለም ትልቅ ሰውዬ እኮ ነው ራሱን መንከባከብ የሚችል ነው እያለ ሄኖክ ነገር ሲያቀራቅር ነበረ ማለት ነው። እና እንግዲህ የኔ ውድ ኪራዬ የመሰለው ጽናት የእውነትም ሄኖክን ወዳውና አፍቅራው አብረው ያሉ መስሎት በዛ ተናዶ ነው የወጣው ማለት ነው። ወይኔ ወይኔ ደሜን አፈላው። በሌላ በኩል ምሩና ናሆሜ ፍቅራቸው እንደቀጠለ እያጣጣሙ ነው። እናቴ እነሱ ሆሆ ከፍቶላቸዋል የእውነት ማለት ነው። እኔ የምለው ቆይ ግን አንቺ ለምንድን ነው ኪራን እንደዚህ የምታሰቃዩ? ኪራ እኮ የጠፋው አሁን ባንቺ ምክንያት ነው። ስለዚህ እንደምንም ብለሽ ኪራን አግኝተሽ ይቅርታ ልትይውና ኪራ ልታመጩ ይገባል። እስከ ዛሬ እኔ ላንቺ ነበር የማግዘው፣ አሁን ግን በጣም አናድሽኛል እያለ በጣም ተቆጣ ጽናትም ማለት ነው ናሆሜ። ከዛ ጽናትዬ ደግሞ በጣም ይቅርታ ልክ ነህ ስትለው ምሩ ተነሳችና ለምን እንደዚህ ትላለህ እንዴ? እሷ አስወዳ ነው እንዴ አለችው። አይ በአሁኑ እንኳ ምሩ ልክ ነው፣ ስለዚህ እባክሽ አትቆጩ አለች። እኔ ልሄድ በቃ ብሎ ናሆሜ የልጅነት ጓደኛዬ፣ ወንድሜ፣ አብሮ አደጌ፣ በደስታዬም በሀዘኔም አብረኸኝ ያለኸው እኔ ያልተረዳሁህ ማንም ስላልተረዳህ ነው አይደል የጠፋኸው እያለ በጣም አዘነ። ስልክም ሲደውልለት በጣም ተከዘ፣ አልሰራም አለ። በሌላ በኩል ኪራዬ በሄደበት ጽናትዬ ሁሉን ነገር ላንቺ ብዬ ትቼ ሱሴን ጸባይን ለማስተካከል እየሞከርኩ ባለሁበት ሰዓት አንቺ ግን ከኔ በላይ ሄኖክን መርጠሽ ከሄኖክ ጋር ሆንሽ። ይሄንን ደግሞ መቋቋም አልችልም። ስለዚህ አምላኬ ሆይ ፈጣሪ ሆይ እባክህ አንተ የሆነ ነገር ፍጠርልኝ እያለ ከፈጣሪው ጋር እየተማጸነ ወደ ሆነ ቤት አሮጌ ቤት አካባቢ ዝም ብሎ ይንጎራደዳል። ሀሴት ሰኒ ጋር ሂዳ እንዴ በሰላም ነው አለች። ታውቂያለሽ እኔ ሰዎች በእኔ ሁሌም እንደተከፉብኝ ነው። አንድ ቀን የሰዎች ደስታ ምንጭ ሆኜ አላውቅም አለች። ምን ማለት ፈልገሽ ነው? ሲመስለኝ ኪራ በእኔ ምክንያት የወጣ ይመስለኛል፣ ከቤት የሄደ ይመስለኛል አለች። እንዴ ለምንድን ባንቺ ምክንያት ምን አድርገሻል ስትል ንገሪኝ እስኪ ስትል አይ ታዩ በቃ ወዲህ ነው አለቻት። ምንድን ነው እስኪ ንገሪኝ ያለውን የተፈጠረውን ነገር ስትል ቆይ ግን አንቺ ለምንድን ነው ሁሌ አብረሽኝ ያለሽው አለቻት። ምን ማለት ነው? ጓደኛ ስለሆንኩ ነዋ፣ ደግሞም እንደ ጓደኛ እንድንሆን ስለፈለግኩ ነው አለቻት። አመሰግናለሁ ግን ደግሞ ታዩ በቃ ብላ ሀሴትም አፏ ያደረሰችውን መልሰው አጠችው ምንም ሳትናገር። ከዛ ይሄንንማ እቺ ሴትዮ እውነትም እኔ የኪራ ላይ የሀሴትና የሄኖክን እጅ እንዳለበት አውቄ ነበር በማለት ሰኒ ነቄ ይሄንንማ ለምሩና ለጽናት መናገር አለብኝ ብላ እነሱን ጠርታ እኔ ምንም አልገባኝም፣ ምክንያቱም ሀሴት እንደዚህ ብላለች፣ በእኔ ምክንያት ሊሆን ይችላል እያለች ነበረ። ስለዚህ የሆነ ነገርማ አለ ስትል ጽናት አሁንስ በቃ ምክንያቱም ከላይ ሌላ ከውስጥ ሌላ እያለች እኔ እሷን ለመንከባከብ እሷን ለማስደሰት ደፋ ቀና ላለሁ፣ እሷ ግን ሴራ ታሴርልኛለች፣ እኔ ጽናት አይደለሁም አለቃትም ብላ በንዴት ሄደች። አንቺ እኮ እንደውም ኪራን ለመዳር ብለሽ ደፋ ቀናት ያለሽ አይደል እንዴ አለቻት። እኔማ ምን ላድርግ ብለሽ ነው? አይ ከዚህ በኋላ ምን ልታረግ ያሰብሽ? አይ እንደው አንድ ጊዜ ኪራ ይምጣልኝ እንጂ የማደርገውንማ የማውቀው እኔ ነኝ አለች። አይ አንቺ ሁሌም ጅል ነሽ፣ ምንም ነገር አታውቂም ስትል በአሁኑ እንኳ አለቃትም ብላ ሄደች። ልክ እንደሄደች አምቢ ዘራፍ አለች ጽናት። ቆይ ኪራዬ የኔ አድርገሽው ነው? ምን ብለሽው ነው ከቤት ሲወጣው ስትል እንዴ ምን አደረግኩኝ? ምን አልኩኝ? ሲቀጥል ደግሞ ይሄ ነገር ምን ማለት ነው ብላ በጣም ተናደደችባት። አይ እያለች ስትል ሰኒና ምሩ መጡና አውቀው ምንድን ነው የምትጨቃጨቁት እናንተ? አሁንስ አልበዛም እንዴ? አልገባኝም አለች። እኔ አላውቅም ኪራ እጅ ላይ አንቺ አለሽበት እያለች ትጮህብኛለች። በቃ ተይው ምሩ፣ አንቺ ጽናትን አንቺ አባብላት
አንቺ አረጋጊያት፣ እኔ ደግሞ እሷን ይዤ ልሂድ ብላ ይዛት ሄደች። ምንድን ነው እስኪ ንገሪኝ። አላውቅም ብቻ ግን በጣም ጽናት ኦቨር ሆነች፣ ጮኸች ስትል አይደል ሰሞኑን ትክክል አይደለችም፣ ለዛ ነው ምን ታርግ ብለሽ ነው በማለት መለሰችላት። ውድ የቻናል ቤተሰቦች እውነት በቀጣይ ኪራ ይመለስ ይሆን ወይስ አይመለስም? እውነት የሄኖክ እጅ ነው ያለበት ወይስ ደግሞ የሀሴት እጅ ነው? ጽናትስ እውነቱን ትናገር ይሆን አትናገርም?